የቶተንሃም ሆትስፐርስ አሰልጣኝ የሆኑት ቶማስ ፍራንከ ከ8 ወራት ባነሰ ጊዜ ከስራቸው መሰናበታቸው ተረጋግጧል። በዚህ ሰዓት ላይ የቶተንሃም ሆትስፐርስ ከ8 ወራት ባነሰ ጊዜ የቀድሞ የቡድኑ አሰልጣኝ እንዲባሉም ጭምር ምክንያት ሆኗል። አሰልጣኝ ቶማስ ፍራንከን ማሰናበቱን ተከትሎ በእንግሊዝ ፕሪምየር ሊግ 16ኛ ደረጃ ላይ ቡድኑ እንዲቀመጥ ምክንያት ሆኗል። አሰልጣኙ መሰናበታቸውን ተከትሎ አክቹዋሊ በሬሌጌሽን ዞን ላይ በዚህ ሰዓት ላይ ቶተንሃም ስፐርስ 5 ነጥብ ብቻ ከፍ ብሎ የሚገኝ ቡድን ሆኖ ነው የተመለከት ነው የምንገኘው። በታሪክ ያሳለፈው ውድድር ዓመት የሰበሰባቸው ነጥቦች በጣም ደካማ የሚባል እንደነበርም ጭምር ይታወቃል። አሁን በ26 ሳምንታት 7 አሸንፎ 8 ጨዋታዎችን አቻ ወጥቶ 11 ጨዋታዎችን ብቻ ጨዋታዎችን ደግሞ ተሸንፎ ቡድኑ እንደ ቡድን 37 ነጥቦችን ሰብስቦ ከወራጅ ቀጠና ላይ ከሚገኙ ክለቦች ከኖቲንጋም ፎረስት እንዲሁ ደግሞ ከዌስትሃም ዩናይትድ፣ በርንሌ፣ ወልቭስ ጋር ያላቸው የነጥብ ልዩነት ወደ 5 ብቻ ዝቅ እንዲልም ጭምር ምክንያት የሆነበትን የውድድር ዓመትን እያሳለፈ ይገኛል። ይህንንም ተከትሎ ክለቡ አሰልጣኝ ቶማስ ፍራንከን ለማሰናበት የመጨረሻ ውሳኔ መወሰኑንም ጭምር ነው የተረጋገጠው። እንደ ቡድን ቶተንሃም ስፐርስ በአሰልጣኙ ሹምሽረት የተሳካለት ቡድን ነው ለማለት እጅግ በጣም ያስቸግራል። ምክንያት ካለን ያንን የዩሮፓ ሊግ ዋንጫን ካሳካ በኋላ ቡድኑ እንደ ቡድን አንዱ ይጠበቅ የነበረው ምናልባት ተጨማሪ አሰልጣኝ ወደ ቡድኑ ከማምጣት ይልቅ በቀድሞ የቡድኑ አሰልጣኝ አንጌ ፖስቴኮግሉ የመቆየት እድል ይኖረዋል የሚል አማራጮችም ጭምር ነበሩ። እሳቸውም ከቡድኑ ጋር ሲሰናበቱ የማያውቁትን ነገር ወደ ቡድኑ ስለማምጣታቸውም ጭምር ተነስተው ነበር እና ከማውሪሲዮ ፖቼቲኖ ስንበት በኋላ በቶተንሃም ስፐርስ ቤት ውስጥ የተመለከትነው የሚገኘው የሜዳ ላይ ቆይታ በአብዛኛው የአሰልጣኝ ሹምሽረትንም ጭምር እንድናይና ክለቡ በውጤት ማጣት ቀውስ ውስጥ ምን ያህል ተዘፍቆ እንደሚገኝም ጭምር እየተመለከትን እንገኛለን። ቶማስ ፍራንከም ያንን አይነት ስታቲስቲክሶችን እያስመለከቱን ይገኛሉ። በተለይ በእንግሊዝ ፕሪሚየር ሊግም ጭምር በ6 ወራት ቆይታ የነበራቸውን ቆይታን ከተመለከትን በነዛ ቆይታዎቻቸው በጣም ጥቂት የማሸነፍ ስኬት ካላቸው አሰልጣኞች መካከልም ጭምር ይነሳሉ። ለምሳሌ ሮይ ሆችሰን 35 በመቶ የማሸነፍ ስኬት ነበራቸው በሊቨርፑል ቤት፣ ሩበን አሞሪም 31.9 በማንቸስተር ዩናይትድ፣ ግራሃም ፖተር 31.8 በመቶ በቼልሲ፣ ቶማስ ፍራንክ 26.9 በመቶ ብቻ የማሸነፍ የእንግሊዝ ፕሪሚየር ሊግ ዊኒንግ ፕሮባቢሊቲ ከነበራቸው አሰልጣኞች መካከልም ጭምር ይነሳሉ። በ38 አጠቃላይ በሁሉም ውድድሮች ካደረጓቸው ጨዋታዎች ካሸነፏቸው ጨዋታዎች የተሸነፏቸው ጨዋታዎች ይልቃሉ። 13 ጨዋታዎችን ያሸነፉት፣ በ14 ጨዋታዎች ደግሞ ሽንፈትን አስተናግዷል። 11 ጨዋታዎችን ደግሞ የአቻ ውጤትን ያስመዘገቡበትንም ጭምር የውድድር ዓመታትን በዚህ ቡድን በነበራቸው ቆይታ ማሳለፍ የቻሉ አሰልጣኝ ናቸው። ቀደም ብሎ የሚጠበቅ እንደነበረ ሁሉ አሰልጣኙ ሊሰናበቱ የሚችሉባቸው አማራጮች በጣም ሰፊ መሆናቸውም ጭምር በተደጋጋሚ ሲነሳ ነበረ። በተለይ በኒውካስል ዩናይትድ ደግሞ የተሸነፉበት ሽንፈት ለዚህ ስንብታቸው በትልቁ ከሚነሱ ርዕሰ ጉዳዮች መካከልም ጭምር የምናነሳ ነው እና ቡድኑ ለምሳሌ እንደ ብራይተን፣ ሊድስ ዩናይትድ ያሉ ክለቦችም ጭምር ከላይ ሆነው ከቶተንሃም ሆትስፐርስ በነጥብ ከፍ ብለው እንመለከታቸዋለን። 29 ነጥቦችን ብቻ ሰብስበዋል። በአማካይ ከአንድ ነጥቦች ያልበለጡ የእንግሊዝ ፕሪሚየር ሊግ ነጥቦችንም ጭምር የሚሰበስብ አይነት መሆኑን የተመለከተ ነው የምንገኘው። የመጨረሻዎቹ የቡድኑ ቆይታ ግን ምናልባትም በእንግሊዝ ፕሪሚየር ሊግ ወደ አውሮፓ መድረክ የመመለስ ጉዳይ ሳይሆን በዛው ልክ ደግሞ ነጥቦችን ሉዝ እያደረጉ በመጨረሻዎቹ ሳምንታትም ጭምር ላለመውረድ የሚፋለም ቡድን የመሆን እድሉ በጣም እየሰፋ በመምጣቱ ነው በቶተንሃም ስፐርስ በኩል እንዲህ በቶሎ እንዲሰናበቱም ጭምር ውሳኔዎች ላይ የነበራቸው። በአንጻራዊነት ከእንግሊዝ ፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ቆይታዎቻቸው የተሻሉ ነበሩ። በ8 ጨዋታዎች 5ቱን አሸንፈው 2ቱን አቻ ወጥተው በአንድ ጨዋታ ብቻ ነበር የተሸነፉት። ጎል በማስቆጠር ምናምን ስታቲስቲክሶችን ከተመለከተን አሰልጣኙ ከእንግሊዝ ይልቅ ያኛው ቆይታ ፍጹም የተሻለ ሆኖም ጭምር የተመለከትነው ነው። በቶተንሃም ስፐርስም ጭምር ወረስት የሚባል ሪከርድ ካላቸው አሰልጣኞች መካከልም ጭምር እንዲነሱ ምክንያት ሆኗል። በቅርብ ዓመታት ከተመለከትናቸው ምናልባትም በጣም ጥቂት የሚባሉ አሰልጣኞች ናቸው በሴንቸሪ ደረጃ የሚበልጧቸው። አሁን ላይ ከምንመለከታቸው አሰልጣኞች ስም ዝርዝር ውስጥ በጣም ደካማ የሚባል በየጨዋታው 1.12 ነጥቦችን ብቻ የሚሰበሰቡ ናቸው። በቶተንሃም እንደነ ቲም ሼሪውድ፣ ማውሪሲዮ ፖቼቲኖ፣ አንቶኒዮ ኮንቴ፣
አንድሪያ ቪያስ ቦዋስ፣ ሬድናፕ፣ ጆዜ ሞሪኖ ያሉ አሰልጣኞችም ጭምር በብዙ ርቀት በእጥፍ ከሳቸው የሚልቁ ቁጥሮች ያሏቸው አሰልጣኞች ናቸውና ቶማስ ፍራንከ በቶተንሃም ስፐርስ ቤት ውስጥ የተሰናበቱ አሰልጣኝ ሲሆኑ በርከት ያሉ ስሞች ደግሞ በዚህ ሰዓት ላይ በቡድኑ በኩል ዳግም ወደ ቶተንሃም አሰልጣኝነት ኃላፊነት የመመለስ እድል አላቸው ተብሎ የሚጠበቁ አሉ። ለምሳሌ የቀድሞ የቡድኑ አሰልጣኝ የነበሩት ማውሪሲዮ ፖቼቲኖ በዚህ ረገድ ስማቸው ይጠበቃሉ። ከዛ ባሻገር ደግሞ ሮቤርቶ ዲዘርቢም እንዲሁ የምናነሳቸው ስሞች ናቸው። ማርኮ ሲልቫ፣ አንዶኒ ኢራኦላ፣ ከዛ ባለፈ ሮቢኪን፣ ኦሊቨር ግላስነር፣ ማይክል ካሪክም ጭምር ደግሞ ሌላው የማንቸስተር ዩናይትድ ቋሚ ቅጥሩ እስካሁን ድረስ በይፋ አልተረጋገጠም። ነገር ግን በርከት ያሉ ስሞች እየተነሱ ነው የሚገኙት። በዚህ ሰዓት ላይ አንድ ፖልም ጭምር ተቀምጧል። የትኛው አሰልጣኝ ወደዚህ ቡድን ሊመጣ ይችላል በቋሚ ቅጥር በሚለው ደረጃ ዘቴሌግራፍ ባስቀመጠው የድምፅ ማሰባሰብ ደረጃ ሮቤርቶ ዲዘርቢ እና ማውሪሲዮ ፖቼቲኖ ከፊት ሆነው የሚመሩት ናቸው። 45 በመቶ አካባቢ የሚጠጉ ሰዎች በሰጡት ድምፅ ማለት ነው ማውሪሲዮ ፖቼቲኖ በዚህ ረገድ ወደ ቀድሞ ቡድናቸው አሰልጣኝነት ኃላፊነት የመምጣታቸው ጉዳይ በትልቁ የተነሳ ነው የሚገኘው። ኦሎምፒክ ደማርሴና እንዲሁ ደግሞ ሮቤርቶ ዲዘርቢም ጭምር በስራ ኃላፊነት የተለያዩ ሰዎች መሆናቸውም ጭምር ተሰምቷል። ሮቤርቶ ዲዘርቢ በጣም ፈጣን የሚባል ውሳኔ ይመስላል። 2 ዓመታት ገና መቆየት የቻሉት በዚህ ቡድን ውስጥ ታዲያ ገና በ2 ዓመታቸው ነው እንግዲህ ከክለቡ ጋር መለያየታቸውም ጭምር የተረጋገጠው። እንደምታውቁት በአውሮፓ ሻምፒዮንስ ሊግ 25ኛ ሆኖ አጠናቋል። ያም ማለት ወደ ጥሎ ማለፋቸውን ካላረጋገጡ ክለቦች መካከል አንዱ እንዲሆንም ጭምር ምክንያት ሆኖ ነበር። በዚህኛው ሳምንት ደግሞ በፓሪስ ሰን ዠርመን 5-0 በሆነ ውጤት ሽንፈትን አስተናግዷል። ይሄ የአሰልጣኙን ቅጥርን በተመለከተ የሆኑ ጥያቄዎች ውስጥ እንዲገቡም ጭምር ያደረገ አጋጣሚ ነበር። ቀደም ብሎ በነገራችን ላይ ግን ይነሳ እንደነበረው አሰልጣኙ በተለይም ከነዚህ ሁለት ከፓሪስ ሰን ዠርመን ጋር ከሚያደርጉት ጨዋታ በፊት ከክለቡ ጋር ሊለያዩ የሚችሉበት እድል እንደነበረም ጭምር ተነስቶ ነበር። ነገር ግን እሳቸውም እንዳሉት በኮንትራት እናጠናቅቃሉ የሚልም ሀሳብ ሲያነሱ እንደነበርም ጭምር ይታወቃልና ነገር ግን ያ እንዳልሆነ አሁን በሙቹዋል በጋራ ስምምነት ሁለቱ አካላት በጋራ የሚቀጥሉበት ጉዳይ አለመኖሩ ከክለቡ ጋር መለያየታቸውንም ጭምር የተሰማ ነው የሚገኘው። ማርሴይስ የትኛውን አሰልጣኝ በቀጣይ ወደ ክለቡ ያመጣል የሚለው ጉዳይ ከሚጠበቁት ጉዳዮች መካከል የሚነሳ ነው። የውድድር ዓመቱን ከተመለከተን ግን በጣም በርከት ያሉ አሰልጣኞች ሽምሽረትን እየተመለከተ ነው። ለምሳሌ ቼልሲ ኤንዞ ማሬስካን አሰናብቷል። እንዲሁ ደግሞ ዣቪ አሎንሶን ደግሞ በሪያል ማድሪድ በኩል የተሰናበተ አሰልጣኝ እንደነበር እናስታውሳለን። ማንቸስተር ዩናይትድም ከ14 ወራት ቆይታ በኋላ ሩበን አሞሪምን ያሰናበተ ቡድን እንደነበር እናስታውሳለን። በዚህ ረገድ በጣም በርከት ያሉ ስሞችን ነው እንግዲህ እያስተዋለን የምንገኘውና ክለቦች ለአሰልጣኞች አሁንም ብዙ እርጋታን የሚሰጡ እንዳልሆነ በእርግጥ የውጤት መጥፋቱን ጭምር ደግሞ ለዚህ በትልቁ ልናነሳቸው እንደሚገቡም ጭምር በትልቁ መመልከት የምንችላቸው ጉዳዮች ናቸው። የአሰልጣኞች የስራ ቅጥር በተለይ የ2025/26 የውድድር ዓመት በትላልቅ የሚባሉ ሲቪ ያላቸው ተብለው የሚጠበቁ ስም ዝርዝሮችም ጭምር በዚህ ረገድ እንድናያቸው እንድንመለከታቸውም ጭምር እያደረጉ ነው የሚገኙት። የትኛው አሰልጣኝ በቀጣይ ወደ የትኛው ክለብ ያቀናል የሚለው ጉዳይ በጉጉት የሚጠበቅ ነው የሚሆነው። በዛሬ ዕለት ከተመለከትናቸው ትላልቅ ስሞች ግን የቶማስ ፍራንከ እና የሮቤርቶ ዲዘርቢ ከክለቦቻቸው ጋር መለየታቸው ደግሞ በብዙሃኑ ዘንድ አነጋጋሪ እየሆነ ነው የሚገኘው። ስቲል የነ ሩበን አሞሪምም ጭምር ወደ እንግሊዝ ፕሪሚየር ሊግ የመምጣት እድል አላቸው እንደሚኖራቸውም ጭምር ይጠበቃሉ በተለይ በእንደዚህ አይነት ክለቦች። ነገር ግን የአሰልጣኞች ሽረት አሁንም ይቀጥላል ተብሎ ይጠበቃል። የሊቨርፑል ወቅታዊ ብቃት በዚህ ረገድ ሌላ ጥያቄ ከሚነሳባቸው ጉዳዮች መካከል አንዱ ነው። ከዛ ባሻገር ደግሞ ሌላኛው የትኛው የፕሪሚየር ሊግ ክለብ አሰልጣኙ ሊያሰናበት ይችላል የሚለው ጉዳይ የሚጠበቅ ነው የሚሆነው። ኤዲሃውም ስራቸው ልክ እንዳለፉት ዓመታት ሁሉ በጥሩ ፎርም እየተጓዘላቸው እንዳልሆነ የተመለከተን እንገኛለን በፕሪሚየር ሊጉና ማውሪሲዮ ፖቼቲኖ ግን ወደ ቀድሞ ቡድናቸው የመምጣታቸው ጉዳይ በጣም በትልቁ የተነሳ ነው የሚገኘው። ፕሪሚየር ሊጉ ግን አሰልጣኞችን በማሰናበት ደረጃ ከፊት እየመራ ነው የሚገኘው። ሌሎችም ትላልቅ የሚባሉ የአውሮፓ ቡድኖች በዚህ ረገድ ስማቸው ይነሳል ተብሎ ነው የሚጠበቀው በቀጣይ በሚኖሩት ቆይታዎች። ቶማስ ፍራንከ ግን በዚህ ሰዓት ላይ ለረጅም ዓመት ካቀዱት እቅድ አንጻር
በፍጹም በማይሳካ መልኩ በአጭር ጊዜ ከክለቡ ጋር የተሰናበቱ አሰልጣኝ መሆናቸውንም ጭምር የተመለከትንበት ቆይታ ሆኗል። በቅርብ ዓመታት በጣም በርከት ያሉ አሰልጣኞችን ያሰናበተ ክለብ ሆኗል። እንግዲህ በዚህ ቆይታ ለምሳሌ አንጌ ፖስቴኮግሉ፣ አንቶኒ ኮንቴ፣ ከዛ በፊት ኑኖ ኤስፒሪቶ ሳንቶስ፣ ጆዜ ሞሪኒዮ፣ ማውሪሲዮ ፖሸቲኖ በቅርብ ዓመታት እንኳን በቡድን ውስጥ የተመለከትናቸው አሰልጣኞችን ያሰናበተ ክለብ መሆኑን የተመለከትንበት ነውና ቶተንሃም ከአሰልጣኙ ጋር ተሰናብቷል። ቀጣይ የትኛውን አሰልጣኝ ደግሞ ወደ ቡድኑ ያመጣል የሚለው ጉዳይ ከሚጠበቁት የአሰልጣኞች ስም ዝርዝር ውስጥ እየተከታተለን ደግሞ የምናደርሳችሁ ነው የሚሆነው እና ሮቤርቶ ዲዘርቢ አሁን በዚህ ሰዓት ላይ ገበያው ላይ በጣም በርካታ የሚባሉ ክለቦች የሚፈልጉት አሰልጣኝ መሆኑን ደግሞ መዘንጋት የለብንም። የሪያል ማድሪድ የአሰልጣኞች ቅጠርን በተመለከተ እስካሁን ድረስ በይፋ አልተረጋገጠም። የትኛውን አሰልጣኝ በክለቡ በኩል ይቀጥራል የሚለው ጉዳይም ጭምር የሚጠበቅ ነው። ከዚያ ባሻገር ደግሞ ማንቸስተር ዩናይትድም በቋሚነት የሚቀጥረው አሰልጣኝ እስካሁን ድረስ በይፋ አልታወቀም። ምናልባት ማይክል ካሪክ የመቀጠል እድል ሊኖራቸውም ላይኖራቸውም ይችላል። እንዲሁ ደግሞ የሊቨርፑል ወቅታዊ ብቃት አሰልጣኙ ከተሰናበቱ ሌላው የሚጠበቁ ጉዳዮች ናቸውና በርከት ያሉ የአሰልጣኞች በተለይ የዝውውሩ መስኮቱ ሲከፈት ደግሞ በጉጉት የሚጠበቅበት እድል በጣም ሰፊ ነው። ምናልባትም እስከዛ ድረስ ደግሞ እነዚህ አሰልጣኞች ወደ ስራ ገበታቸው የማይመለሱ ከሆነ ነው እንግዲህ በዛ መልኩ የምንጠብቀው። አሁን ፉክክሮች ሁሉ በማድሪድ፣ በዩናይትድ፣ በቶተንሃም ስፐርስ በኩል እንዲሁም ደግሞ ኦሎምፒክ ደማርሴንም ጭምር አካተን የማየት እድላችን በጣም ሰፊ ነው የሚሆነው። አሰልጣኞች በዚህ ሰዓት ላይ ትልቅ ፈተና ላይ እንደሆኑም ጭምር የተመለከትንበት የሚገኘውን ቆይታ እየተመለከትን እንገኛለን።